ቃል ምን እየሰራሽ ነው? ስራ ላይ አይደለም እንዴ? አረ አዎ አይደል? ሁሌ ስራ እንዴ። ቆይ ቢሮስ ምን ስትሰራ እየዋልክ ነው እዚህ ቤት መተህ ስራ ላይ ነኝ የምትለኝ? ቆይ ስለኔ ፍላጎትና ስለኔ ስሜት የምትጨነቀው መቼ ነው? እስኪ እናት እንኳን አላረከኝም እኮ። ቴዲ ለምን እንድጠላት ታደርገኛለህ? እኔ እኮ አንተን መውደድ ነው የምፈልገው። ሁሌ ስራ ላይ ብቻ ትኩረት አታድርግ። እስኪ አንዴ ነው ምን ቼክ አድርገኝ። ተይኝ፣ እኔ ደህና አይደለም። ታውቂያለሽ፣ ለምን አይገባሽም? ችግሬን ግን መረዳት አለብሽ። አዎ ልጅ መውለድ አልቻልኩም። ዶክተሮቹም ሰውነቴ ውስጥ ችግር እንዳለ ነግረውኛል። የወሲብ ላይም ችግር አለብኝ። ሕክምና ማግኘት አልቻልኩም። ግን ሁሉንም ነገር ለማስተካከል እሞክራለሁ። ትንሽ ትዕግስት ይኖርሽ፣ ሁሉም ነገር ይስተካከላል። እሺ? ቢሮ ምንድን ነው ስሜታዊ እያስከፋሁሽ ነው? ምንም ካላደረግኩሽ ታዲያ ለምን ዝም ትይኛለሽ? ደግሞ ትናንትና የሆነ ነገር ልነግርሽ ብዬ ረሳሁት። ከጓደኛዬ ጋር እያወራን ረጅም ዓመት የቆየ ወንድሙን ታሪክ ነገር እሱም እንደኔ አይነት ችግር አጋጥሞት እንደነበርና ከአንድ ዶክተር ሕክምና ወስዶ እናም አሁን ላይ ደስተኛ እንደሆነ ነገረኝ። የዛን ሐኪም ስልክ ቁጥሩንም አድራሻውንም ወስጄዋለሁ። እየሰማሽኝ? እንደደበረሽ እንደከፋሽ አውቃለሁ። ግን አንቺ ለማስረዳት ምን ማለት ነው? ቤት ውስጥ ብቻሽ እንደሆንሽ አውቃለሁ። ያው እንደተለመደው ተዋናዮች መርጦ ይመዘገባል። ከነሱ ጋር ስትሆኚ ትንሽ ድብርቱም ይለቅሻል። ግን እስካሁን መጥቶ አንድም ተማሪ አልተመዘገበም እኮ። አሁን ሳስበው ቤቱን የማሰልጠኝ ሳያጠራጥራቸው አይቀርም። አዎ ይሄንን እኮ ነው ትናንትና ከጋዜጠኛው ጋር የተነጋገርነው። አንዳንድ በላይ ጽሁፎችን እናሳትማለን። ያው ማስታወቂያዎችን ቢሆን ደግሞ እናስጠጥታለን። ከዛ ጥሩ ሆኖ ይቀጥላል። እንጃ እንግዲህ በቃ አሁን ረፍዶብኛል። ሂድና ማጠን እንገናኛለን። እሺ ቻው። አቤት። ሰላም እንዴት ነሽ? ጆን እባላለሁ። ባነሩ ላይ ማስታወቂያ አይቼ ነበር። መምህር ቃል ኪዳን አንቺ ነሽ? አዎ እኔ ነኝ። ና ግባ እባክህ፣ ቤት እንነጋገር። እሺ አመሰግናለሁ። ተቀመጥ። እሺ ጆን፣ ከዚህ በፊት የተዋላ ስልጠናዎችን ወስደህ ታውቃለህ? በትምህርት ደረጃ እንኳን ወስጄ አላውቅም። ትኩረቴም እዚህ መሀል አልነበረም። ግን በትወና ውስጥ ብሳተፍ ብሰራ ደስ ይለኛል። ዋናው እኮ ፍላጎቱ ነው። ፍላጎት ካለ ምንም ነገር ማድረግ ትችላለህ። ያው ትወና ደግሞ ስሜትና አንዳንድ ነገሮች ነው የሚፈልገው። ያው የቀረውን ደግሞ በዝርዝር ክላሱን ስንጀምር በደንብ ትረዳዋለህ። እሺ ትምህርቱ መቼ ነው የሚጀምረው? ተጨማሪ ተማሪዎችን ካገኘን በቲም አድርገን እንጀምራለን። ካልሆነ ግን ያንተ ክላስ ለብቻ ይቀጥላል ማለት ነው። ደስ ይለኛል። እሺ እኔም በጣም ደስ ይለኛል። ስለዚህ ክላሳችን ከነገ ጀምሮ መጀመር እንችላለን ማለት ነው። ያንተ ክላስ 3 ሰዓት ጀምሮ ይጀምራል። እሺ በቃ ነገ ጠዋት እመጣለሁ። ፍቅር አልነገርኩህም ለካ። ብታይ ዛሬ ተማሪ መጥቶ ነበር። እንዴት ደስ እንዳለኝ። እንግዲህ ከእግዚአብሔር ጋር ተማሪዎች አንድ ባንድ እየመጡ ይቀላቀሉናል። አዎ አንቺም ራስሽን ደስተኛ አድርጊ። ሁሉም ነገር ይስተካከላል። እንግዲህ ተስፋ አድርጋለሁ። እንግዲህ ይሄ ነው። እኔ አልዋሻሁም። እንድታገኘኝ ፈልጌ ስክሪፕት ረሳሁ። ጆን ትወና እኮ ንግግር ብቻ አይደለም። መጀመሪያ ተረጋግተህ ስሜት ውስጥ ገባ። ከዛ ይህን ስክሪፕት እየተወንክ እስካለ ድረስ አንተ ያገጸ ባህሪን እንጂ ራስህን አይደለም። ገባኝ። እንደገና እሞክራለሁ። እንግዲህ ይሄ ነበር። እኔ አልዋሻሁህም። እንደዚህ አይሰራም። አዎ ሊሰማህ ይገባል። እሺ ቆይ እሱን ተው። እንደዚህ እናድርግ። በቃ እኔ የበፊት ፍቅረኛ ነኝ አሉ። ስለዚህ አሁን በቃ እሷ ፊት ለፊት እንደቆመች አድርገህ ተው። እንዴ እኔ እኮ የበፊት ፍቅረኛ የለኝም። አይ ጉዴ፣ አንተ እኮ አይደለህም ገጸ ባህሪው ነው ፍቅረኛ ያለው። ስለዚህ አሁን እነሱ ቆመው እያወሩ ነው። አሁን አንተ ማድረግ ያለብህ ስሜቱንና ገጸ ባህሪውን ሆነ መተወን ነው። እኔ ደግሞ ፍቅረኛ ሆኜ እቆማለሁ። እሺ እሞክራለሁ። እንግዲህ ነበር። እኔ አልዋሸሁሽም። አብረሽኝ እንድትሆኝም ጠይቄሽ ነበር፣
ግን ምን ያውቃል? አንተን ለማግኘት ነው እንደዚህ ያደረኩት። ከአንተ ሌላ ማንንም ልመኝ አልችልም። በጣም አፈቅርሃለሁ። ፍቅር ማለት ሁሉም ነገር አይደል? እኔም ሁሉ ነገር እየሰጥቼ አፈቅርሃለሁ። ምን ሆነሽ ነው? ምን ሆነሽ ነው የደነገጥሽ? አይ ክላስ እኮ እየሰጠው ስለነበረ ነው። ምን ነው ያለ ሰዓት በጊዜ መጣ? ስራዬን በጊዜ ጨረስኩ ነው ለዛ ነው የመጣው። ጆን ይባላል። አዲሱ ተማሪ ነው። እሺ እንዴት ነሽ ጆን? ሰላም አለቃ። እንዴት ነው ትምህርት እንዴት ነው? አሪፍ ነው። በቃ እንሂድ። እንዴ ለምን ትሄዳለህ? እኔ መኝታ ክፍል ገብቼ አንዳንድ ስራዎችን እሰራለሁ። እናንተ ስራችሁን ቀጥሉ። አይ ይበቃል ጆን፣ ለዛሬ ይሄ ነበር። ነገ በሰዓት ነው። እሺ ሰላም አለ። እሺ ሄሎ ሰላም አመሹ? አዎ ነኝ። ኧረ ችግር የለውም። ሳይ እየሰራሁ ነው፣ አልተኛውም። የምር በጣም ደስ ይላል። እሺ ነገ በሰዓት እመጣለሁ። እሺ አሜን። ሰላም ደሩሽ። ቃል አስደሳች ዜና አለ። አመለከትኩ ካልኩ ድርጅት ነው የደወልልኝ። ፕሮጀክቱን ተቀብሎኛል። ደስ አይልም? እንኳን ደስ አለ። ምንድን ነው ደስተኛ አይደለሽም እንዴ? ኧረ ደስተኛ አይደለሽም? ታውቃለህ፣ እኔ በህይወቴ እንዲሆንልኝ የምፈልገው ነገር ፍላጎቴ እንዲሳካና ደስተኛ እንድሆን ነበር። ግን እሱን እንኳን ልታደርግልኝ ፈቃደኛ አይደለም። ጆን፣ ዛሬ ደግሞ ስሜት ላይ ነው የምንሰራው። ማለትም ለትወና አስፈላጊውና ወሳኙ ነገር ፊት ላይ የምታሳየው ስሜት ነው። ስለዚህ ከኔ ጋር እንሰራዋለን። ማለትም እኔ ለምልህ ነገር በሙሉ ምላሽ ትሰጠኛለህ ማለት ነው። ያ ማለት ምንድነው? እኔ ከአንተ ጋር በሚሆነው ነገር ሁሉ ሙሉ ለሙሉ ምላሽ ትሰጠኛለህ ማለት ነው። እሺ ተግባብተናል። ናሻል እዚህ ጋር ፊት ለፊት ይቆም። እሺ በጣም ይገርማል። ምንም ነገር እኮ ነግረኸኝ አታውቅም። ተመልከት፣ ዛሬ ብቻችንን ነን። ማንም ሰው መሀላችን አይገባም። ዛሬ ልትተወኝ አትፈልግም አይደል? እንድትሄድ አልፈቅድልህም። ተመልከት፣ አይኔን ያው ፍቅሬ አይታይህም? እሺ እቀፈኝ። ከዛ ጥሩ ካልሆንክ ትተወኛለህ። ምን እያደረግሽ ነው? እንደዚህ አይነት ነገር አልፈልግም። ጆን፣ ይሄን ነገር ደጋግሜ እነግርሃለሁ። አንተ አይደለህም፣ ገጸ ባህሪው ነህ። እኔ ደግሞ መምህርህ አይደለሁም፣ ፍቅረኛህ ነኝ። ስለዚህ ያን ነገር ከኔ ጋር መጫወት አለብህ። እና እንዴት ላፈቅርሽ እችላለሁ መምህር? እማዬ ደወለች። ሄሎ እማዬ። አረ አልረሳሁትም። የትወና ክላስ ልሆኝ ነው። አሁኑ ነው ሂጅ አመጣለሁ። እሺ እማዬ። መሄድ አለብኝ። እማዬ ከሆስፒታል መድኃኒት አምጣ ብላኝ ነው። እሺ ሂድ። የኔ ፍቅር ምንድን ነው በሩን ክፍት አድርገሽ ተቀመጥሽ? እንትን ጆን አሁን ከአንድ ደቂቃ በፊት ነበር የወጣው። ለዛ ነው። አዎ አግኝቼዋለሁ። አሁን መንገድ ላይ ሲሄድ በጣም ጥሩ ልጅ ነው። በይ ትንሽ ድክም አልኩኝ። ልረፍ። እሺ በይ።
ምን ነካኝ? ለምን ጆንን ማሰብና መመኘት ጀመር? ለምን ሲነካኝና ሲያቅፈኝ ደስ ይለኛል? ግን ትክክል ነኝ? መብትስ አለኝ? በቃ መሰቃየት የኔ ጣፋንታ ሆኖ ቀረ። ከጋብቻ በኋላ ብዙ ዓመት ሆኖናል፣ ግን እስካሁን እናት መሆን አልቻልኩም። ታዲያ ለምን እቀጣለሁ? ጆን ከኔ ጋር መሆን እንደሚችል ሙሉ በሙሉ እርግጠኛ ነኝ። ከዛ የኔንም የቴዲንም ህይወት ማሻሻል እችላለሁ። ልጅ የመውለድ ፍላጎታችንን አሳካለሁ። እናም የራሴን ፍላጎትን ማሟላት እችላለሁ። ፍቅር ወይ እየሄድኩ ነው እንዴ? አዎ እየሄድኩ ነው። በይ ደህና ነኝ። ዛሬ ደግሞ ትንሽ በሰል ያለ ስራ ነው የምንሰራው። ማለትም እኔ እናንተ ባልና ሚስት ሆነን የባልና ሚስት ሚናን እንጫወታለን ማለት ነው። ስለዚህ እኔ እናንተ ከተጋባን ዛሬ የመጀመሪያ ምሽታችን ነው። እንዴ እኔ እንዴት የባልን ሚና መጫወት እችላለሁ? እንዴ ጆን ዛሬም እዛው ነው ያለኸው? እኔ በጣም ብዙ ጊዜ ልነግርህ ሞክሬያለሁ። አንተ እኮ ተዋናይ ነህ። የተሰጠን ገጸ ባህሪ በደንብ የመጫወት ግዴታ አለብህ። ደግሞም ትችላለህ። አንተ እኮ እየፈራህ ነው እንጂ ከዚህ በላይ የምትችል ልጅ ነህ። እኔ ደግሞ እንድትበረታታ እያገዝኩ እየረዳሁ ነው ያለው። እሺ ተነስና እንቁልና አንሳ። አንተ ለኔ ድሌ ነህ። አንተ ለኔ ልዩ ስጦታዬ ነህ። እስኪ ንገረኝ፣ አንተ ስለኔ ምንድን ነው የሚሰማው? አይንህን ብቻ እኮ ነው ማየት የምፈልገው። ስለተቀበልክኝ አመሰግናለሁ። በፍቅር ስህተት አልሰራሁም እና ከዚህ በኋላ መምህር ብለህ መጥራት አይጠበቅብህም። ቃል ብለህ ልጥራኝ ትችላለህ። እሺ እሺ። ምን? እሺ ቃልዬ። ቶሎ መጣ። በሰላም ነው? አዎ ተመለሰ። ኧረ በዚህ ሰዓት? አዎ በህይወቴ ላይ ትልቅ ነገር ተፈጥሯል። በመንገድ ላይ ዶክተር ለማግኘት ነበር የሄድኩት። እና ምን ተፈጠረ? አባት ለሆኑ እኮ ነው ልጅ መውለድ ትችላለህ አለኝ እኮ። ከዚህ በፊት የነበረን ነገር ሁሉ ሊስተካከል። በጣም አሪፍ ጥሩ ነገር ነው እኮ የነገረህ። ምን ሆነሽ ነው እንዴ? ዛሬ እኮ በጣም ደስተኛ ነው መሆን ያለብሽ። አዎ ደስተኛ ነኝ እኮ፣ ደስ ብሎኛል። አዎ እኮ እንደዚህ ነው መሆን ያለበት። ደስተኛ ነው መሆን ያለብሽ። እባክሽን አሁን በጣም ረቦኛል፣ ምሳ እንብላ። እሺ በቃ ይኸው አሁን አዘጋጃለሁ።
ሸሚዝ ማለት ነው? ያንተ አይደለም እንዴ? እንደዚህ አይነት ሸሚዝ የለኝም። ገዝቼውም ቢሆን አስታውሰው ነበር። የማን ነው? አይ ባለፈው የአጎቴ ልጅ መጥቷል ነበር። እሱ ነው የሚሆነው። እሺ የተማሪሽ ስም ማን ነበር? ጆን መጥቶ ነበር እንዴ? ድንገተኛ ሳል ደግሞ ከመቼ ጀምሮ ነው ያለብሽ? እዚህ ጉሮሮ ላይ ከሆነ ነገር ተጣብቆብኝ ነው። ሄሎ አንተ ምን አለ ለምትለብሰው ነገር እንኳን ትኩረት ብትሰጥ። ሸሚዝህን እኮ ሳትለብሰው ነው የሄድከው። ተበልተን ነበር እኮ እዚህ በዚህ ልጅ ውስጥ ገብቶ። እንዴ ደግሞ ከመቼ ጀምሮ ነው እንደዚህ አይነት ወሬ ማውራት የጀመርከው? እሺ በቃ ቻው። የኔ ፍቅር መጣ? አዎ ስትናፍቂ ጊዜ ስራዬን ቶሎ ጨረስኩኝ ነው ወደ አንቺ መጣ። ዛሬ ደግሞ በጣም አምሮብሻል። እና እስከ ዛሬ ቆንጆ አይደለሽም ለማለት ነው? እንደዛ ማለት ሳይሆን ዛሬ በጣም ውብ ነሽ ነው የታየሽ። ዛሬ ምን ተገኘ? እሺ አይንሽ እንጂ። እሺ የኔ ፍቅር ምን እያደረግክ እንደሆነ ንገረኝ እንጂ። ይኸው ዋው በጣም ነው የሚያምረው። ወደድሽው? በጣም ነው የወደድኩት። በጣም አመሰግናለሁ። እስከዛሬ አንተ ላደረኩት ነገር ሁሉ በራስ ወዳድነት ነው። ግን በቃ እኔ እናንተ የነበረን ግንኙነት ሁሉ ልክ ያልሆነ ነበር። በመሀላችን የነበረው ነገር ሁሉ እርሳው። ከዚህ በኋላ እኔም መምህርህ አንተም ተማሪ ነህ። ቆይ ምን እያልሽ? እኔም በጣም መጥፎ ስሜት ውስጥ ገብቻለሁ። በቃ እኔ እናንተ ያለን ነገር እዚህ ጋር አይበቃል። ከዚህ በኋላ እኔም መምህርህ አንተም ተማሪ ነህ እና ይኸው ስክሪፕትን በትኩረት አጥና። እኔም ተወኝ። ቃል ደህና ነሽ? ምንድን ነው የሁሉ ደቂቃ እያንኳኳ ማከፍቱኝ? እንትን ነው እኮ ኪችን ሻይ እያፈላሁ ነበረ። ምን ያደረ? አንተም እኮ በሩ መክፈት ትችል ነበር። ሕክምና የተጀመረው እስከሚቀጥለው ዓመት እግዚአብሔር ከፈቀደ ቆንጆና ጣፋጭ የሆነ ስጦታ ትሰጪኛለሽ።
በይሽ አሁን ቻው። እንዴ ሰላም ነው? ግባ። ጆን ቆይ ከዚህ በኋላ ክላስ እንደማይኖረን ቴክስት አድርጌልህ አይደል እንዴ? ለምን መጣ? እንደዚህ የወደድኩሽ እንዴት ትጠቀሚብኛለሽ? እኔ ግን አልወድህም። ባለ ትዳር ነኝ። እባክህ ልትረዳኝ ሞክር። አንቺ እኮ ነሽ ፍቅር ውስጥ እንድገባ ያደረግሽ። ለምን እንደዚህ ያደረግሽ? ለምን? እባክህ እርሳኝ። እኔ ለአንተ መሆን ሴት አይደለሁም። በቃ ተውኝ። እኔ ያለ አንቺ መኖር አልችልም። ቃል እወድሻለሁ። ቃል እኔ ያለ አንቺ መኖር አልችልም። እሺ ጥለሽኝ እንዳትሄጂ። ወይስ እንደዚህ ደጋግሜ ብነግርህ ነው የሚገባ? በቃ የትና ስራህን ስራ እኮ የሆነ ሴት አፍቅርና አግባ። እኔ ተወኝ። እያወራሁ ያለሁት ስለሌላ ሴት አይደለም። እሺ ስለ አንቺ ነው። እና ከነሱ እኔ ምን አገባኝ? እኔ እኮ ባለ ትዳር ነኝ። አይገባህም እንዴ? አንቺ ጋዲ ሰራሽልኝ አይደል? ጆ